ሩትዬ እንግዲህ ህይወት አንበሳ ታደርጋለች፣ ሴት ጅብ አስደነግጣትም ብላ እንግዲህ መታለች ማለት ነው። በአዲስ ነገር እኔ አንበሳ ነኝ፣ የትኛውም ነገር ሊመጣብኝ ይችላል፣ ልፈራ አልችልም፣ እኔ ሩቲ ነኝ ብላለች። እንግዲህ ያው ሩትዬ ብዙ ነገር አሳልፋ ዛሬ እዚህ ደረጃ ደርሳለች ማለት ነው። የልጅ እናት መሆን ችላለች ከፈጣሪ እርዳታ ጋር እና አሁን ደግሞ የትኛቸውም ስፖርት ልሰሩ ትችላላችሁ። የትኛውም ጅም አለም ላይ ያለ ጅም ራሱ ልትገቡ ትችላላችሁ። እኔ ሩቲ ሀብቴ ግን ማንም ሊያስፈራኝ ማንም ሊያስደነግጠኝ አይችልም። እኔ የሀብቴ ልጅ ነኝ ብላለች። እንግዲህ ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ውድና እንቁ የሆናችሁ ወርቅ የሆናችሁ ቤተሰቦቼ ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። ጠፍቻለሁ፣ ሰሞኑን በጣም ጠፍቻለሁ አውቃለሁ። እና እባካችሁ እኔ እንደጠፋው ሳይሆን ቻናሌ በጣም ቀዝቅዘዋል በጣም ማለት ነው። እና ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የመደወል ምልክቱን እየነካችሁ እንድታበረታቱኝ በትህትና ጠይቃችኋለሁ ማለት ነው። የኔ እንቆች ሩትዬ እንግዲህ ልጇ ተወስዶባታል። አብርሃም ብዙ ነገር እያደረገ ነው። ታስሯል ቢባልም ዛሬ ደግሞ በቲክቶክ ቪዲዮ መጥተዋል ማለት ነው። ልጁ ይዞ ስፖርት ቤት ሄዶ ጂም ቤት ማለት ነው። ገና ጡት ጠብቶ ያልጠገበ 6 ወር ያልሞላው ህጻን ልጅ እንግዲህ ጂም ስፖርት ቤት ይዞ ሄዶ ከልጁ ጋር ፈታ ዘና ሲል ነበር እና ሩትዬ የታለች ስንል ነበር ብዙዎቻችን ማለት ነው። ልጁ እዛ እስከሚሄድ ድረስ ብረት ስር ሆዱ ላይ አስተኝቶ ነበረ። ከላይ ብረት ሲሰራ የነበረው እና የሰው እጅ ሰራሽ ነው እንትን አይደለም። የሆነ ነገር ቢሆን ከእጁ አምልጦ ቢወርቅ ይሄ ልጅ ምን እንደሚሆን ፈጣሪ አድርገውና የሆነ ነገር ቢሆን አስባችሁታል? ምን አይነት ስሜት እንደሚሰማ? ተው ልጄን አምጣ እያለችው እናት እዛ እያለቀሰች ይሄ ልጅ አንድ ነገር ቢሆን ምን አይነት ስሜት ሊሰማው እንደሚገባ እንዴት ሲጸጸት እንደሚኖር አስባችሁታል? ግን ፈጣሪ አያደርግባት። እናት ናት። ብዙ ነገር አልፋለች። ብዙ ጊዜ አልቅሳለች። ብዙ ጊዜ አንብታለች። አሁን ደግሞ ከዚህ በኋላ ማልቀስ የለብኝም ብላ ወስናለች እሷ ማለት ነው። ምክንያቱም ብዙ ጊዜ ለሱ ብላ ብዙ ነገሮችን ትታለች። ቤተሰቦቿ ሳይቀር ብዙ ነገር ትታ ነው እዚህ የደረሰችው። ስለዚህ ከዚህ በኋላ ደግሞ ለሱ እጅ መስጠት የለባትም። ልጇንም ለሱ አሳልፋ መስጠት የለባትም። ማየት ያለበት ሰዓት በቃ የራሱን ህይወት መርጦ እሷን ጥሎ ሄደዋል። ስለዚህ ማየት ባለበት ሰዓት ስነስርዓት ባለው መንገድ ከዛ በኋላ እንደዚህ ምንድነው በልጅ ጨዋታ ኳስ ነው እንደያዛችሁ ተው ግን እናንተ